ምን አቅበት አለው? እኔ እንድትነቃ ነው እንጂ። ለምንድነው አንድ ነገር ማታደርገው? ለምንድነው ዝም ብለህ ቆመህ የምታያት? ሄርሜላ እዚህ ለምሮ ምትታይ ቤት አትሄጂም? ወይኔ በላቸው ማለት አሁን ነው እናንተ። ውሽሚት ራሷን ስታ ወድቃ አብርሃም ለምንድን ነው ዝም የምትላት? የሆነ ነገር አታላትን ወይ ሲለው የሄርሜላ ወንድም ምን ቢል ጥሎ ነው አብርሃም ለምንድን ነው እዚች ጋ የተኛሽው? ቤት ሄደሽ ለምንድን ነው ማትተኙ ብሎ እርፍ አለ ያልኳችሁ። ጉድ የዛሬውማ ጫን ያለው ነው ቤተሰብ፣ የዛሬውማ ጫን ያለው ነው። የከፋ ነው። እናንተ ላልቅስ ወይስ ልሳቅ? ላልቅስ እስኪ ወይስ ልሳቅ? በኮመንት ጻፉልኝ። ጉድ እኮ ነው ጋሽ አሸብር። እንዶ ካላናገርከኝ ስትለው ደግሞ ውሽሚትዬ እሺ በቃ ተነጋገሩ ብለው ትተው ሲሄዱ ኤፍሬምና ሩታ ለቀውኝ ሄዱ። ልቀቅኝ ልሂድ ወደ እነሱ ብሎ እረፍ። አረ ዛሬስ የከፋ ነው ቤተሰብ፣ የከፋ ነው። ማነው ልክ እንደኔ አብርሃም ያሳዘነው ዛሬ? አይ ተበላን እኮ ቤተሰብ። ላይክ ሼር ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኑ። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ላላህ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ በፊት ቤተሰብ ሆናችሁ ላይክ ሼር ኮመንት ለምታደርጉልኝና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት የአቶ አሸብር ወይም ደግሞ በትርፍ በቅጽል ስሙ ብርቁ የብርቁና የሩታ ቪዲዮ ነው ማለት ነው እንግዲህ ከትላንትና የቀጠለ ቪዲዮ ነው። ትላንትና እንግዲህ እንዳያችሁት ውሽሚት ፌንት ነቅላ ወድቃ ነበር፣ እየተንፈራፈረች ነበረ። ዛሬ በስንት መከራ በስንት ጉድ በስንት ነገር ሩታ በወንድሟ እንትን ኮፍያ አራግባ እንድትነቃ አደረገቻት ማለት ነው። እንደው ፈርዶብሽ ሩታዬ የኔ ቆንጆ ስንቱን ትችይዋለሽ? አሁንም ባልሽ ቀምታ ባልሽ በስንት መከራ በስንት ስቃይ ወደ ራስሽ አድርገሽ እንደገና ንብረትሽ ወደ ራስሽ ስታረጊ ለምን ታረጊያለሽ ብላ ፌንት ነቀለች። እንደገና እሷ ደግሞ ፌንት ነቅላ ለመቀስቀስ መከራ ፊዳዋ በላች ሩታዬ ማለት ነው። መከራ ፊዳዋ በኮፍያ በወንድሟ ኮፍያ እንዶ ጥርስሽ ይርገፍም የሚለኝ እኮ አይጠፋም። እናንተ ዛሬ እኮ እውነቴን ነው ብላችሁ ጋሽ አሸብር ራሱ ብርቁ ቁጭ በቃ ጅል ሆነ እኮ ተጃጃለ ማለት ነው። እቤት ሄደሽ አትተኝም ወይ? እዚች ጋር ለምን ትተኛለሽ? ሲቀጥል ወንድሟ ለምንድን ነው ዝም የምትላት? እስኪ ቀስቅሳት ሲለው ምን ላድርግ አለ ማለት ነው። ሄዶ ከአጥሩ ጋር ቶቶቶ ተመርቼ ሰላም ከአጥሩ ጋር እንትን ይላል፣ በተደግፎ ይቆማል ማለት ነው። ግን የእውነት ውሽሚት የእውነት መሰለኝና ውሽሚት አሳዘነች። ለመጀመሪያ ጊዜ ውሽሚት ዛሬ ስታሳዝነኝ። ለነገሩ ቤተሰብ የእውነቴ ነው የምላችሁ ሴቶችዬ፣ እንዶ በዚህ ነገር ማለት ነው ተማሩበት። እንዶ ያላገባችሁ ሴቶች ያላገባችሁ ለወደፊት ለማግባት እቅድ ያላችሁ እውነት የሰው ነገር የሰው ነው፣ ለራስ ሆኖ አያውቅም። ብዙ ውጣ ውረድ፣ ብዙ መነቀፍ፣ ብዙ መሰደብ፣ ብዙ መከራ ስቃይ ያለው የሚያስደስት ነገር የለም የሰው ነገር ማለት ነው። እና የሰው ባል የምትመኙ በዚህ አጋጣሚ ተማሩበት። አያችሁ አይደለ? የሰው ባል የሰው ነው በቃ። እንደ ውሽሚት አይነት አስተሳሰብ የወረደ የደከማ አስተሳሰብ ያላችሁ ምን ያክል ስቃይ እንዳለው እንግዲህ ተመልከቱ። ውሽሚት እኮ ምን አለች? ብዙ ነገር እኮ አስበን ነበር ለወደፊት ብዙ ልጆች እንወልዳለን። ምን ነው በረት ልትሰሪላቸው ነው እንዴ? ቅድሽ ግን በጣም ደስ ይላል። ብዙ የኑሮ ውድነቱ ረስተሽው ነው እንዲሁ ውሽሚትዬ። ለማንኛውም እቅድሽ አልተሳካም። እውነት እቅድሽ ፉርሽ ሆኗል። ብዙ ልጆች እንወልዳለን ብላችሁ ብዙ ሀሳብ አስበሽ ነበር። ይኸውልሽ የኔ እናት ይህ ሁሉ ብዙ ሀሳብ ያሰብሽው እቅድ ያቀድሽው ከሰው ባል ነበር እኮ እንዶ ከራስሽ ባል አይደለም። እንዴት እንኳ ለማሰብ አልሞከርሽም?
ከእንደዚህ ከሰው ባል ከልጅ አባት ጋር እንደዚህ እቅድ ስታወጪ የሆነ 100% እኮ አይደለም 150ውን ነው ማቀድ ያለብሽ ማለት ነው እናቴ። 50% ሊሆንም ላይሆንም ይችላል ብለሽ እኮ ማሰብ ነበረብሽ። አሁን አንቺ ብዙ ልጆችን ወልዳለን ብለን እኮ ተመካክረን ነበረ፣ ብዙ ነገር እቅድ አቅጄ ነበር እኮ እያለች ያ በህልሟን በቅዠቷን ቢሆን ብቻ እያወራች ነበር ማለት ነው። እና እውነት የጋሽ አሸብር ጉዳይ ግን ወይኔ ጉዴ እናንተ ለካ በድራማም እንዲህ መደንዘዝ ይቻላል። ዶንዘዝ እኮ ነው ያለው ልጁ ማለት ነው። እና እንትን በቃ አንድ ጊዜ ላናግረው፣ በቃ አንድ ጊዜ አናግሬው እስኪ ከሱ ጋር የምነጋገረው ነገር አለ። ወንድሜም ሩታም ኤፍሬምም ሂዱ አለቻቸውና በስንት መከራ በስንት ስቃይ ኤፍሬም እሺ ብሎ ኤፍሬም ይመችህ አባቴ እህትህን ይዘህልኝ ሂድ እያለ ማለት ነው። እኔ ግን ወንድምየው ማለት ነው ወንድምየው እዛች ጋር ሄድ እንትን ቆመው የምትከራከረው ግን በኢትዮጵያ ምድር እንዳንተ አይነት ወንድም አለ? እውነቴን ነው የምላችሁ። ነብሰ ከስጋችሁ እኮ ነው የሚያላቅቋችሁ ወንድሞቻችን ማለት ነው። እንዲህ የሆነ እንኳ ጥፋት ስናጠፋ የሆነ ነገር እንኳ ስንሰራ እንዴት እንደሚሆኑ ማለት ነው። አሁን እዚች ጋር ያለ ቦታዋ እንደዚህ ቆማ ስትረክስ እህትህን ማለት ነው። በዚህ ልክ እናንተ ናችሁ እኮ እንደዚህ ያደረጋችኋት። ሆን ብላችሁ ወጥመድ ውስጥ ልታስገቧት እና ሆን ብለው ወጥመድ ውስጥ ሲያስገቧት አንተ የት ነበርክ? በዛን ሰዓት እኮ እየተባበርክ ነበርኩ፣ ከአብርሃም ጋር እሽኮሉል እያልክ ነበርኩ እህትን እንዲያነሳልህ ማለት ነው። እንደ ያለማፈርም ማለት ነው። እኛ በባህላችን እውነቴን ነው የምልህ እንዳንተ አይነት ወንድም የለንም። እህቶቻቸው መጥፎ መንገድ ስትጓዝ ከመጥፎ መንገዷ የሚመልሱ ስህተት ውስጥ ብትኖር መክረው ገስጸው መተው የሚመልሱ ወንድሞች ነው ያሉን ማለት ነው። እንዳንተ አይነት ደግሞ እህቱን የሚያረክስ ወንድም የለም በኢትዮጵያ ምድር ማለት ነው። ያንተው ደግሞ ጫና ያለው ነው። ደግሞ ሲቆጣት ምን አለ አብርሃም? ለምንድን ነው የምትቆጣት? ኧረ ብርቁዬ ለምንድን ነው የምትቆጣት? ምናልባት ቤት ወስዶ ቢገርፋትስ አለ ደግሞ መልሶ። ኧረ ወይኔ እናንተ መጥፎ ጥርስ ያሚቾ ቀን ይስቃል ትል ነበር እናቴ። እኔ እናት አሁን እውነት የዛሬው ቀን የሚያሳዝን ነገር ብዙ ነገር አለው ግን በቃ መሳቅ ነው። በቃ ልሳቅ። እኔ ምን አባቴ ልሆን እንዴ? እነዚህ ቡርትፎች ማለት ነው እንዴ? እኔ እዛች ጋ ቆሞ ወንድም ተብዬው ሲከራከር እህትህን ውሰድልን እያሉት ማለት ነው። ሩታ እህትህን ሌላ ነገር እንዳይፈጠር እህትህን ውሰድ በቃ አሽሽልን እያሉት ማለት ነው። አረከሳት እኮ እህቱን አረከሳት እኮ ርካሽ እንደ ርካሽ እኮ ነው ያስቆጠራት ማለት ነው። ለማንኛውም ሩታዬ የኔ እናት ንብረትሽን ስላስመልሽ በጣም ነው ደስ ያለን ማለት ነው። ግን በቃ ወደዛ ሲሄዱ አብርሃም ትተውኝ የሄዱ በቃ ልቀቂኝ፣ ወደ እነሱ መሄድ ነው የምፈልገው፣ ትተውኝ እኮ ሄዱ ሲል አልሄዱም፣ ይመጣሉ፣ ትተው አልሄዱም። ሩታ እኮ ናት ሲል አውቃለሁ ሩታ ናት፣ ግን በቃ እኔን አናግረኝ ስትለው በቃ አሻፈረኝ አለ ማለት ነው። ብርቁ አሸብር ማለት አሻፈረኝ፣ እምቢ በቃ እናንተ ጫና ያለው ነው የዛሬው ቤተሰብ ጫና ያለው ነው። እነዛ ሰፈርማ ዛሬማ ይብስባቸዋል። ጎረቤቶቻችን ዛሬ ብሶባቸው ነው የሚያድሩት ማለት ነው። እንደው ከነበረ ብሶባቸው ያድራሉ። ያነ ምናምን ቴው ሲጠሩት ነው የሚያድሩት። የዛሬማ ብርቁ ጫን ብሎት ነበረ። ቤት የለንም ወይ ወደ ቤታችን አንሄድም ወይ ሩታ አላት ማለት ነው። ኧረ እናንተ ቤተሰብ እውነት እኔ ከዚህ በላይ መቆየት አልችልም። እውነት በሳቅ ሆዴ አሞኛል አልኳችሁ። ዘና ፈታ ብያለሁ። የሚያሳዝኑም ነገሮች አሉበት። እኔ ያሳዘኑኝ እውነት አብርሃም ሆነ ማለት አይደለም፣ ውሽሚትም ሆነች ማለት አይደለም። ግን በዚህ መንገድ የሚያልፉ ብዙ እህቶቻችንና ብዙ ወንድሞቻችን አሉ። በዚህ አጋጣሚ እውነቴን ነው ደግሜ ደጋግሜ እናገራችኋለሁ። በሰው ባል ላይ የምትንጠላጠሉ፣ በባለትዳር ወንድ ላይ የምትንጠላጠሉ ሴቶች ይህን አይታችሁ ተማሩ። በቃ ይህን አይታችሁ እውነቴን ነው። ምናልባት እንደዚህ አይነት ህይወት ውስጥ ያለሽን ከሆንሽ ማለት የጀመርሽ ካለሽ ውልቅ ብለሽ ከእንደዚህ አይነት ህይወት መውጣት አለብሽ። ለማንኛውም ውዶችዬ እወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። አሁ ሰብስክራይብ አድርጉኝ። እውነት አመሰግናለሁ። በዚህ ሰሞን በጣም ሰብስክራይብ እያደረጋችሁኝ ነው።